አዶናይን የጋሞና የወላይታ ፖለቲካ ውስጥ ወስዳችሁ ሰነቀራችሁት አይደል? እግዚአብሔር ገጽጻችሁ። ይሄ ጉዳይ ብንሸሸው ልታወይን ስላልቻለ በዚህ ዙሪያ ከአሁን ወዲህ እኔ እሰራበታለሁ። የጋሞ ህዝብና የወላይታ ህዝብን የሚያባሉ ጠባብ ብሔርተኞች አሉ። በተለይ በእልቂትን ሲጠምቁ የሚኖሩ ሁለቱ ሰዎች ላሳያችሁ። አሰፋ ወዳጆና ሳዲቅ አስሜ ይባላሉ። አሰፋ ወዳጆ የሚባለው ራሱን ረዳት ፕሮፌሰር ብሎ ይጠራል። እንደዚህ የሚጠሩት ሰዎች ራሳቸውን እነዚህን ጎጃሜ አለ አንድ የቲፒኤልኤፍ ጎጃሜ ትንግርቱ የሚባልና የአሰፋ ወዳጆ ነው እንጂ ራሱ ረዳት ፕሮፌሰር ምናምን ያለ የሚጠራ ሰው እኔ አይቻላቅም። እንደዛ የሚባል ማድረግም የለም። ብዙ ቀውስ እንዳለባቸው የምታውቀው በዚህ ነው። አሰፋ ወዳጆ ኢንትሮዳክሽን አያስፈልገውም። ቲፒኤልኤፍ ጋር መቀሌ ሄዶ ሲዘፍን ሲጮህ ምናምን ከርሞ የመጣ ሰው ነው። ሽማግሌው ቲፒኤልኤፍ ደግሞ ቀድሞ የደኢህዴን ባለስልጣን የነበረ ሰው ነው። የአርባ ምንጭ ከተማ ከንቲባ የነበረ ሰው፣ ዞን ላይ በካቢኔ ሹመት ላይ የነበረ ሰው፣ የባህልና ቱሪዝም ጽህፈት ቤት ነው ምናምን ሲመራ የነበረ የዞኑ አስተዳደር ሆናለሁ ብሎ ብዙ ተፍተፍ ያለ ጉምቱ የደኢህዴን ቲፒኤልኤፍ ባለስልጣን ነው የነበረው። የሆነ ሰዓት ላይ ደኢህዴን ከስልጣን ሲያባረው የራሱን የጋሞ ሽማግሌ ብሎ ሪዲፋይን አደረገ። ሽምግልና የሚባል ነገር ውስጥ ገብቶ ማክሶ ነው የብጥብጥ መንስኤ እንጂ ስለ ሽምግልና የሚያውቀው ነገር የለው። ምን የሃይስኩል ዳይሬክተር ሆኖ ከመንግስት የሃይስኩል ዳይሬክተር መኪና ሲመደብለት ጋቢና ፒክአፕ መኪና የሃይስኩል ዳይሬክተር ያለው ምናልባትም በኢትዮጵያ ውስጥ ብቻ ሊሆን ይችላል። ይሄ የዛሬ 20 ዓመት ነው እንደዛ መኪና ከመንግስት ተመድቦለት ሃይስኩል ዳይሬክተር የሆነ ሰው የቲፒኤልኤፍ ማለት ነው። ይሄ ሰውዬ ከስልጣን ሲያወርዱት የጋሞ ብሔርተኛ ሆኖ መጣ። ከዛ ደግሞ የለውጡ ሰሞን የጋሞ አባቶች መሪ አድርጎ ራሱን ሰልፍ አፖይንት አድርጎ መጣ። ከዛ በኋላ ኤቭሪቲንግ ስለ ጋሞ ይመለከተኛል ይላልና ስለ ጋሞ ይመለከተኛል ማለቱ ችግር አልነበረው። እንደ ሕፃን ልጅ 24 ሰዓት ህዝብን ከህዝብ የማጋጨት የማባላት ስራ ስለሚሰራ መናገር መቻል አለብኝ። በቃ አስተማሪ ቢሆንም ምንም ማድረግ አልችልም፣ ህዝብ ይበልጥልኛል። እኔ በተለይ ደግሞ ወላይታንና ጋሞን የማጋጨትና የማፋጀት ስራ 24 ሰዓት እንደ ሕፃን ልጅ ፌስቡክ ላይ ቁጭ ብሎ ሲጽፍ ነው የሚውለው። ወላይታ ሌባ ነው፣ ወላይታ ዘራፊ ነው፣ በቃ ይሄ ነው፣ ሌላ ነገር አይጽፍም። የሚገርማችሁ ነገር ከዛ በኋላ የጋሞ አባት ብሎ ሳር እንደዚህ ይዞ ይቆማል። እንግሊዝኛ ቋንቋ ስለሚችልና ኦራተር ስለሆነ የጋሞን ሽማግሌዎች መወክሎ ነኝ ብሎ በየከተማ የዞረ ከፌደራል መንግስት ጋር ሳይቀር ግንኙነት የሚያደርግ ሰው ነው። ወላይታን ሌባ የሚልበት ምክንያት ለምንድን ነው? አዶናይ የወረገባበት ነገር ላምጣላችሁ። ይህ የምታዩት የጋሞና የወላይታ ባህል ልብሳቸው አንድ ነው። ድንጉዛ ይሉታል። ልብሱ ግን አንድ ነው። አንዳንዱ ቀለሙ ፈካ ይላል፣ አንዳንዱ ለዘብ ይላል። በእንደዚህ አይነት ነገር ነው የሚሸዋወዱት። እና ወላይታን ሌባ ነው የሚልበት ምክንያት የእኛን ጥበብ ሰርቃቸዋል፣ የእኛን ልብስ አሰራር ሰርቃቸዋል፣ ስለዚህ ሌባ ናችሁ። ይህን የሚጽፈው ማን ነው? የጋሞ አባት ሽማግሌ ተብሎ ሁሌ ጊዜ ወላይታ ሌባ ነው። የታች ሰፈሮች ሰዎች የላይኛው ጎረቤቶቻችን አማቾቻችን ምናምን እያለ የዚህ የትራ አክቲቪስት ቋንቋ ይጠቀሙ ወላይታን ሁሌ በሌብነት ሲከሱ ነው የሚኖረው። እንዴት ህዝብን እንደ ህዝብ ሌባ ነው ትላለ? አንድም ቀን የወላይታን ህዝብና የጋሞን ህዝብ ለማስታረቅ ጥረት አድርጎ አያውቅም። አንድ ነገር ሆነ ወላይታ ነው። ከዛ ሳር ይዞ እንደዚህ ብሎ ይቆማል። እኛ ፍቅር ሰዎች ነን፣ እኛ አስታራቂዎች ነን ይላል ቲፒኤልኤፍ መርዝ። ይሄ ደግሞ አሰፋ ወዳጆ የሚባል የመቀሌው ቲፒኤልኤፍ የዚህ የባሰበት ደግሞ ምንድን ነው? ጭራሽ ጋሞ የሚባል ብሔር የለም ይላል። ስለዚህ አርቲፊሻሊ አማራ የመሰረተው ነገር ነው ምናምን ብሎ ነው ትርክቱን ፎርም ለማድረግ የሚሞክረው። እና እነዚህ ሁለት ሰዎች ፌስቡክ ላይ በሚወራወሩት ጸያፍ ቃላቶች የተነሳ ህዝቡ በመካከል ላይ እንደ ጠላት ነው የተጠባበቅ ያለው። እነዚህን ሀይ የሚል የሚያሳርፍ አንድ ሰው የለም። ምክንያቱም ክልሉ ላይ የነዚህ ሰዎች አጨብጫቢዎች የአሰፋ ወዳጆ ቲም እና የሳዲቅ አስሜ ቲም ይፈልጉታል። አሁን ምን ሆነ? ወላይታ አዶናይ ሄደና ድንጉዛ ልብሳቸው ያወደሰ ምናምን ነበር። ከዛ ወደ አርባ ምንጭ ሲሄድ አደባባይ በዚሁ በባህል ልብሱ ከለር የተሰራ ቆንጆ አደባባይ አለ። ያንን አደባባይ አዶናይ አቅም የነሱን ፖለቲካ በወላይታ ቀለም የተሰራ ምናምን ብሎ አወራ ማለት ነው። በቃ አበዱ ማለት ነው። እንደገና በሁለተኛ ቀን ቪዲዮ ያሰሩት የጋሞ ድንጉዛው ምናምን ብሎ ማለት ነው። የወላይታና የጋሞ ልዩነት በዚህ ጨርቅ ምክንያት እቺ ጨርቅ ናት መሀል ላይ መርዝ የሆነችው ማለት ነው። እቺን ጨርቅ የምጠቀመው ማን ነው? አሰፋ ወዳጆና
ሳዲቅ አስሜ የሚባል ሁለት ቲፒኤልኤፎች ማለት ነው። በዚህ ቲርኪ ምርኪ ውስጥ አዶናይን ድራግ አድርገው ያስገቡታል። እና አንድ ነገር ልንገራችሁ፣ ወላይታና ጋሞ አንድ ልዩነት በማካከላቸው የለም። ካወጣና የወላይታ ነው፣ ካወጣና የጋሞ ነው። ዱንጉዛ የወላይታ ነው፣ ዱንጉዛ የጋሞ ነው። ስሩ ፕሮሰስ የቅላጼ ምናምን ልዩነት ማከል አለ። እኛ እኮ ጋሞኛና ወላይተኛ እኮ እንግባባለን፣ እርስ በርስ እናወራለን። ድንገት እኮ እቺ ሀገር አይበላውና ብትፈርስ እኮ አንድ ላይ ነው። እስከ ደቡብ ኦሞ ድረስ አንድ ህዝብ ነን። አሁን አዲሱ የደቡብ ክልል የሚባለው አሜዚንግ የሆነ ክልል ነው። ፖቴንሻሉ ልነግራ እኔ የትኛውም ክልል በዚህ ደረጃ ፖቴንሻል አለ ብዬ ያላም የትኛውም ኢትዮጵያ ውስጥ ያለ ክልል አገር ብፈርስ እንኳን አገር መሆን የሚችል አም ፕራውድ ኦፍ ዳት። ይህንን ህዝብ አንድ አድርገ ወደ ትልቅ ዓላማ መውሰድ ሲገባ እዚህ ቁጭ ብላይ ዱንጉዛ የኔ ነው፣ ዱንጉዛ ያንተ ነው፣ ዱንጉዛ አይመለከትህም ምናምን የሚል ጨርቅ ፖለቲካ አምጥተህ እንትን ትላለህ እንዴ?